እኔ ካላስጀመርኩ አስጀምሩ። ዶላር እንግዲህ ቤተሰቦች ኬኩ ተቆርሷል። አሁን ደግሞ ወደ መኝታ ቤት እንሄዳለን ማለት ነው። ሰላም የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። የቻናል ቤተሰቦች እንደተለመደው ዛሬ መጥቻለሁ። እንዴት ቆያችሁኝ? ዛሬ የመጣሁበት ቪዲዮ እንደተለመደው አንድ ቪዲዮ ይዤ መጥቻለሁ። ያው ሰሞኑ እንደምንሰራው በተከታታይ ይዤ በመጣው ቪዲዮ ላይ ዛሬ የመጣሁት ማለት ነው። የዛሬው ቪዲዮአችን ያው ሰላም ወርዶ ሁሉን ነገር ሰላም የሆነ ይመስላል። ሩታም ያው ነገሮችን አስተካክላ በዚህ መልኩ የአብርሽን ሀሳብ ሰምታ ወደ ቤቷ ተመልሳለች ማለት ነው። እንግዲህ ዛሬ ወደ ድሮ ቤቷ አብርሽ ወደ ገዛላት ቤት ሳይሆን ወደ ድሮ የሚኖሩበት ቤት ተመልሳለች ማለት ነው። ያው እንግዲህ አቀባበል አድርገውላታል። አሪፍ ደስ የሚል አቀባበል አድርገውላታል። ነገሮች በዚህ መልኩ ሲሆኑ ደስ ይላል። ያው ትዕግስት፣ አንድ ነገር ላይ ትንሽ ትዕግስት ሲኖረን ብዙ ነገሮች ይስተካከላሉ ብዬ አስባለሁ። አንድ ነገር ላይ መቸኮል ወይም ዛሬ ካልሆነ ብለን የምናየው ነገር ሁሉ ዛሬ ካልሆነ ብለን በምንቸኩልበት ሰዓት ብዙ ነገሮች ይበላሻሉ ማለት ነው እና ሩታም በዚህ ልክ ሀሳቧን ሁሉ እንትን አድርጋ በቃ ከሀገር ለመውጣት ነገሮችን ወደ አልሆነ መንገድ አለ አይደለ ወደ ስደት ወደ አልሆነ መንገድ ከመሄድ በዚህ ልኩ ደግሞ ሀገር ላይ መደሰት እየተቻለ ሀገር ላይ ነገሮችን ማስተካከል እየተቻለ ስደትን ተመራጭ ማድረግ ጥሩ አይደለም ብዬ አስባለሁ። ግን አሁንም ቢሆን አልጨረስኩም ብላለች። ግን ያንን ነገር ትታ በዚህ መልኩ ከአብርሽ ጋር ተስማምተው እዚህ ተደስተው ከልጃቸው ጋር ሀገራቸው ላይ በጥሩ አየር ቢኖሩ በጣም ደስ ይላል አይደለ? ይመስለኛል እንደኔ ማለት ነው። ግን አንዳንዴ አንድ መንገድ ብቻ ሊታየን ይችላል፣ ወይም ያንን መንገድ ብቻ አማራጭ አድርገን ነገሮችን የምንሸሽበት መንገድ ሊመስለን ይችላል። ግን አይደለም። ነገሮችን በተለያየ አንግል አይቶ ነገሮችን ለማስተካከል መሞከር በጣም አሪፍ ነው ብዬ አስባለሁ እና አብርሽም በዚህ ልክ እሷን ለማስደሰት ሀሳቧን ለማስቀየር የሄደበት መንገድ በጣም አሪፍ ነው ይመስለኛል። ልክ እንደዛ እና እሷም ዛሬ ቤቷ ገብታለች። እንግዲህ ወደ አዲስ ቤቷን ትገባለች ብዬ አስባለሁ። በጣም አሪፍ ነው። እንግዲህ በመጀመሪያ ሁላችንም በድጋሚ አመሰግናለሁ። በጣም ነው ደስ ያለኝ እውነት ለመናገር። ጽጌ ይዛታችሁና ቆይ ጠብቂ ቆይ ብራም ስትል ምን አስባ ነው እቺ ልጅ ነው ምናምን ብዬ ነበር እና በር ላይ ሳያችሁ በጣም ነው ደስ ያለኝ። በጣም ነው የምታምሩት። በጣም አመሰግናለሁ። በጣም ደስ ብሎኛል እና በደስታ የተነሳ ላለቅስ ብዬ እንደምንም ያዝ አደረኩ። ዛሬ ማልቀስ የለብኝ አይቻልም ስለተባልኩኝ ያው ላለማልቀስ ሞክሬያለሁ፣ ተሳክቶልኛል። በጣም አመሰግናለሁኝ። በእውነት እግዚአብሔር ያክብርልኝ ሁላችሁንም። በጣም 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 አመሰግናለሁ። እንግዲህ እናቴ ጋር የነበረኝን ቆይታ ጨርሼ ወደዚህ ተመልሻለሁኝ። እናቴ ደስ ይላል አቀባበሉም፣ ፈገግታቸውም ወይም የሩታን ፈገግታ ሲመለስ በዚህ ልክ በጣም ደስ ይላል ማለት ነው። እና እናንተስ እንዴት አያችሁት? ኮሜንት ላይ ጻፍ አድርጉ ማለት ነው። የቻናል ቤተሰቦች ጁሊዘን እሺ፣ አንቺ ከኋላ እኔ ሶስተኛ አስተላልፋችሁ ያዙ ጋይስ። እሺ፣ በጣም ነው ግን ያማረበት ቤቱ ራሱ በእግዚአብሔር። ዋው ሰርፕራይዝ! ድጋሚ ሁለተኛ ሰርፕራይዝ። ኧረ ልልበሉ። አዎ አዎ፣ አይ እዚህ ጋር አይነካው። እንዳየነው ማለት ነው። እና እኔ የሚሰማኝ ምንድነው አሁን እዚህ ጋር በተከታታይ በሰራናቸው ቪዲዮዎች እያየናቸው በመጣ ነው ቪዲዮዎች ላይ ማለት ነው የተማርኩት ምንድነው ነገሮችን በልክ ወይም አንድ ነገር በዛ መንገድ አንድ ሰው ባረገብን ልክ መመለስ ሳይሆን ትዕግስት አድርገን በራሳችን ነገሮችን ለመፍታት መሞከር በጣም አሪፍ ነው። ምክንያቱም ያንን ሰው ያደረገውን ነገር ለማድረግ ስንሞክር እኛንን እንጂ የምንጎዳው ያ ሰው አይጎዳም። ግን ያንን ትተን በራሳችን መንገድ አስበን በቃ በትልቅነት አስበን ነገሮችን በራሳችን መንገድ ለመፍታት መሞከር በጣም አሪፍ ነው እንጂ በሾን በሾ ቢሆን በጣም በቃ ራሳችንን እንጎዳለን እንጂ ሰውን ማንንም አንጎዳም። ሰዎች በእኛ እንትን በጣም ጠላቶች በእኛ መጎዳት ወይም እኛም በእኛ ችግር በጣም ይደሰታሉ እንጂ
አያዝንም። ስለዚህ ሩታም ነገር የሄደችበት መንገድ ጥሩ አልነበረም። መጀመሪያ አካባቢ ጥሩ አልነበረም። በቃ ብዙ ነገሮችን ሞከረችና እንደማያዋጣ ስታውቅ ነው ነገሮችን በቃ የሚሻለውን መንገድ ጥሩን መንገድ ለመምረጥ የሞከረችው። በጣም አሪፍ ነው ብዬ አስባለሁ። እንግዲህ ይቀጥል። ነገ ደግሞ አዲሱ ቤቷ ገብቶ ደግሞ ከአብርሽ ጋር ምናምን ያለው ነገር አብረን እናያለን ብዬ አስባለሁ። የቻናል ቤተሰቦች አዳዲስ ሆናችሁ ይህን ቪዲዮ ደርሳችሁ ለተመለከታችሁ ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰብ እንሆን፣ ዝም ብላችሁ አትለፉ። ቪዲዮን ካያችሁ በኋላ ሰብስክራይብ የሚለውን በጣም ጠቅ አድርጉት ማለት ነውና የቻናል ቤተሰቦች ደግሞ ላይክ በማድረግ ኮሜንት በማድረግ ሰፖርት እንደራረግላችኋለሁ። ይሄን ነው የምፈልገው። ቤቴን እንዳትስ ልጎብኘው እንዴት በገዛ ቤትሽ ቤት እንትን አደረግሽ እንግዲህ አደረግሽ። እስቲ እዩ ኪችኑ ምናምን ገብተሽ ቼክ አድርጊ እስቲ የጎደለ ዕቃ ካለ ያስቀመጥኩትን ዕቃ ቆጥሬ ነው። ግን በፎቶ ተቀያይሮ ነው። ወይኔ ፎቶዎቹ እኮ ሰርፕራይዛቸው እንዴላችሁ አዲስ ነገር ዋው ልብ አላልኩት ነው። በጣም ያምራል። ወደሽ አዎ በጣም ይሄንን እንግዲህ ይልሽ ያሰራው አብርሃም ነው አሰርቶ እዚህ ጋር ያስቀመጠው እና እንግዲህ ተስፋ ይታይበታል አይደል? ተስፋ ይታይበት በዚህ ትዳር ላይ በቃ ተስፋውን አምሮ በጣም ነው የሚያምረው። የሆነ ቦታ ፈልገን ደግሞ የልጁ 1 አመት ሲሆን አዎ እንዴ ግድ ነው። 1 አመት ሲሞላውማ ግድግዳው አይቀርም። ሙሉ ነው የሚሆነው እሱ። አዎ እና ዕቃ እንቁጠር ወይስ ታምኛለሽ? ካመንሽማ በቃ አሁን በቀጣይ ማለት ነው ጋይስ። ያው እንግዲህ ከመንገድ ስለመጣች ትንሽ እንግዲህ እረፍት አድርጋ ከዛ ደግሞ ምግባችንን በልተን እየተጫወትን ይሄው ቡና እዚህ ጋር ቀርቧል። እዩት እስቲ እንዴት እንደሚያምር። ማን ያቀረበው ግን?